እግዚአብሔርን የምትፈራ ሴት የምታደርገው ነገር አለ። እግዚአብሔርን የማትፈራ ሴት ደግሞ የምታደርገው ነገር አለ። እግዚአብሔርን የሚፈራ ወንድ የሚያደርገው ነገር አለ። እግዚአብሔርን የማይፈራ ወንድ ደግሞ የሚያደርገው ነገር አለ። እንግዲህ እግዚአብሔርን የሚፈሩ ሰዎች በጣም ሲበዛ ቅኖች ናቸው፣ በጣም አስተዋይ ናቸው፣ በጣም ጨዋ ናቸው፣ በጣም ዝምተኛ ናቸው፣ በጣም ቻይ ናቸው፣ በጣም ትዕግስተኛ ናቸው። ዝም ብለው ግን ይረገጣሉ ማለት አይደለም። ስለ ክርስቶስ ሲሉ ስለ እግዚአብሔር ሲሉ ሁሉን ነገር ያልፋሉ። ለፈጣሪ ብለው ሁሉን ነገር ይተዋሉ። ፈጣሪያቸው ደግሞ ክብር ይሰጣቸዋል፣ ጸጋ ይሰጣቸዋል፣ ጠላቶቻቸውንም ጥሎላቸው ያሳያቸዋል። እና እግዚአብሔርን የምትፈራ ሴት የምታደርገው ነገር ለብቻ ነው። እግዚአብሔርን የማትፈራ ሴት ደግሞ የምታደርገው ደግሞ ለብቻ ነው። እግዚአብሔርን የሚፈራ ወንድም እያንዳንዱን ነገር ከእግዚአብሔር ጋር ያገናኘዋል። ምናልባት ከእግዚአብሔር ያጣላኛል ብሎ ያስባል። ሰው ምንም ይለኛል አይደለም፣ በቃ እግዚአብሔር ምን ይለኛል፣ እግዚአብሔር የሆነ ነገር ከእግዚአብሔር ጋር ያጣላኛል ብሎ ስለሚያስብ ይጠነቀቃልና እግዚአብሔርን የሚፈራ ሰውና እግዚአብሔርን የማይፈራ ሰው መካከል ሰፊ ልዩነት አለ። አዘሴም ታይም ደግሞ እግዚአብሔርን የሚፈሩ ሆነው እግዚአብሔርን የሚያውቁ ሰዎች ሆነው ስነ ምግባር የሌላቸው፣ ስርዓት የሌላቸው፣ ጨዋነት የሌላቸው፣ መልካምነት የሌላቸው፣ ልባቸው ቅንነት የሌላቸው ሰዎች አሉ። ስለዚህ በተቻላችሁ መጠን እግዚአብሔርን በመፍራት የምትገርም ሚስት በመሆን እግዚአብሔርን በመፍራት የሚገርም ባል በመሆን ራሳችሁን መስራት ትችላላችሁ ለማለት ወዳለው። ከአቅማችሁ በላይ ሆና ለመግባባት ጫናና የስነ ልቦና እርዳታ የምትፈልጉ ከሆነ ወደ ድርጅታችን ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። አመሰግናለሁ።